ሰላም ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘን መጥተናል። ያው እንደምታውቁት የቴዲ አፍሮ ጉዳይ አጀንዳ ከመሆን አሁንም አልቦዘንም። ምክንያቱ ደግሞ መንግስት ራሱ የሚፈጥራቸው ጫናዎች እንደሆኑ እየተሰማ ይገኛል። መሰረት ሚዲያ ባወጣው አዲስ መረጃ መሰረት በቴዲ አፍሮ ጉዳይ ላይ መንግስት ዶክመንተሪ ለማዘጋጀት ጥረት እያደረገ መሆኑን ተናግሯል። መሰረት ሚዲያ ከውስጥ ምንጮች ደረሱኝ ባለው መረጃ መሰረት የአርቲስት ቴዎድሮስ ካሳሁን አልበምን ተከትሎ በተያዙ ግለሰቦች ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑን የታወቀው ከቀናት በፊት ለህዝብ ይፋ የሆነውን የአርቲስት ቴዎድሮስ ካሳሁን አልበምን ተከትሎ ሙዚቃውን ሲያዳምጡ ተገኙ የተባሉ ከመቶ በላይ ግለሰቦች እንዲሁም ከአርቲስቱ ጋር ይሰራሉ የተባሉ 2 ሰዎች መታሰራቸው ይታወሳል። አሁን ደግሞ በደረሰ መረጃ መሰረት እነዚህ ግለሰቦችን በማካተት በአርቲስቱ ዙሪያ አሉታዊ የሆነ ዶክመንተሪ ለማዘጋጀት ጥረት እየተደረገ ነው በመንግስት በኩል ተብሏል። እነዚህ የተያዙት ግለሰቦች ቴዲ አፍሮን የሚያጥላላና በተለይ ደግሞ ምክትል ማናጀሯ በአርቲስት ቴሌቪዥን ላይ መግለጫ እንደሚሰጡ በማስመሰል ያቀነባበሩት ሴራ እንዳለና ያን መግለጫ ባለመስጠት መንግስት ከለከለን የሚል የአፋኝነት ምስል ለመንግስት ለመስጠት ራሳቸው ያቀነባበሩት እንደሆነ እንድትገልጽ እያግባቧት መሆኑን ከውስጥ የተገኘ መረጃ ጠቅሷል ማለት ነው። አርቲስት ቴዲ አፍሮ አሁንም እንግዲህ በመንግስት ዙሪያ አጀንዳነቱ የወረደ አልመሰለም። በዙሪያው የሚገኙ በርካታ ግለሰቦችን መንግስት ክትትል እያደረገባቸው በአርቲስቱ ላይ የስነ ልቦና ጫና ለማድረስ ሙከራ እያደረገ እንደሆነ ይነገራል። ከቀናት በፊት የቅርብ ወዳጁና ምክትል ማናጀሩን የሆኑ 2 ግለሰቦች እንግዲህ በፖሊስ ቁጥጥር ስር መዋላቸው ይታወቃል። ፖሊስም ጉዳዩን አላውቅም ብሎ በኋላ መግለጫ ቢያወጣም ነገር ግን በርካታ ውዝግቦች በዚህ ዙሪያ እየደረሱ ይገኛሉ። ቴዲ አፍሮን ስናስብ መጀመሪያ ወደ አእምሯችን የሚመጣው ድምፁ አይደለም፣ ሙዚቃውም አይደለም፣ የፈጠረው ኢትዮጵያዊ ድባብ ነው የሚሉት ደግሞ ከአርቲስቱ ጎን ለመቆም ጥሪ እያቀረቡ ይገኛሉ። ቴዲ ማለት በዘመናችን ለታሪክና ለፍቅር የተቆረጠ የኪነ ጥበብ ጠበቃ ነው። እሱ አውሮፕላን ማረፊያ ላይ ሻንጣውን ይዞ የሚመላለስ ተራ መንገደኛ ሳይሆን ከቀዳማዊ ኃይለሥላሴ ግርማ ሞገስ እስከ አፄ ቴዎድሮስ ቁጭት ድረስ ያሉትን ታሪካዊ ትዝታዎች በዜማ ቋጥሮ ወደ ዛሬው ትውልድ የሚያሻግር የሙዚቃ ድልድይ መሆኑ ይታወቃል። የእሱ ግጥሞች ልክ እንደ ስንኩሉ ፖለቲከኛ ንግግር ወይም እንደ አሮጌ አጥር የተሰባበሩ አይደሉም። ይልቁንም እንደ ወርቅ አንጥረኛ ተመጥነው እንደ ጥንታዊ ብራና መሆናቸው በርካቶችን ቀልብ እንዲስብ አድርጎታል። በቴዲ ዘፈን ውስጥ ፍቅርና ፖለቲካ ተቃቅፈው ይገኛሉ። አንዴ ላምባዲና እያለ በናፍቆት ማንደድ የሚችል፣ በሌላ በኩል ደግሞ ጥቁር ሰው እያለ በታሪክ ካባ ሲያስታጥቀን የኖረ እንደሆነ ይታወቃል። ብዙዎች ቴዲን የሚወዱት ስለሚዘፍን ብቻ አይደለም፣ አዝማሚያው የህዝብ ልብ ትርታ ስለሆነ ጭምር ነው። እሱ በሚያወጣቸው አልበሞች መካከል የሚኖረው የዓመታት ዝምታ ለሙዚቃ አፍቃሪው ልክ እንደ አብይ ጾም ይረዝማል የሚሉ እንግዲህ በርካቶች ናቸው። ነገር ግን ጾሙ ተፈቶ አዲስ ዜማ ሲለቅ የሀገሪቱ አየር ባንዴ ይቀየራል። የታክሲ ረዳቶች ከታክሲው መስኮት ወጥተው እስከሚፈሩ ድረስ የቴዲ ዜማ በየመንደሩ ይነግሳል። ቴዲ አፍሮ ማለት በሙዚቃው ዓለም ውስጥ ብቻ ሳይሆን በሀገራዊ ስነ ልቦናችን ውስጥ ሚዛን የሚደፋ ሰው ሆኖ ተገኝቷል። በምድር ላይ ስላለው ስደት ሳይሆን በውስጣችን ስላለው የመንፈስ ስደት ይዘፍንልናል። እሱ ሲዘፍን ታሪክ ራሱ ከአቧራዋ ተነስታ ሸበላ ሆና ትመጣለች የሚሉ እንግዲህ በርካታ የድጋፍ ድምጾች ለሱ ይሰማሉ። ለሙዚቃ ያለው ፍቅር ልክ እንደ አፄ ቴዎድሮስ መድፍ ነው። አንዴ ከተኮሰ በኋላ አካባቢውን ሁሉ ያናውጠዋል። ነገር ግን ከጥፋት ይልቅ ግንባታን፣ ከጥል ይልቅ ፍቅርን የሚዘራው ባጭሩ ቴዲን መስማት ማለት በሙዚቃ ቋንቋ ኢትዮጵያዊነትን ዳግም መመረቅ ማንገስ ማለት ነው። ይህን እንግዲህ አርቲስት ነው መንግስት በከፍተኛ ጫና ውስጥ አድርጎ ቢችል ከሀገር ለማስወጣት፣ ምክንያቱም የፖለቲካ ትኩሳቱ እሱን በቁጥጥር ስር ለማዋል መንግስትን አላስቻለውም። ስለዚህ በዙሪያው ያሉ ሰዎች ላይ ጫና በመፍጠር አርቲስቱ ላይ የስነ ልቦና ጫና በመፍጠር ከሀገር እንዲወጣ የሚያደርግ ስትራቴጂ መንደፉን ከዚህ በፊት በተለያዩ ማህበራዊ ሚዲያዎች ላይ ሲቀባበል እንግዲህ ተመልካቾቻችን ተመልክታቸዋል። ይህም የሰራ አይደለም። እስካሁን አርቲስት ቴዲ አፍሮ ምላሽ አልሰጠም። ያም ሆኖ ሰሞኑን በአንድ የውጭ ታዋቂ ቻናል ላይ ቃለመጠይቅ ያደርጋል ተብሎ እየተጠበቀ ነው። በርካታ ቁም ነገሮችን፣ እውነታዎችን ግልጽ
የሚያደርግ ቃለመጠይቅ እንደሚሆን ይጠበቃል ማለት ነው። ሰሞኑን ቴዲ አፍሮ በለቀቀው አዲስ አልበም የኢትዮጵያን ወቅታዊ ምስቅልቅል ፖለቲካና የአዲስ አበባ ነዋሪን የልብ ትርታ በኃይለኛ የጥበብ ቋንቋ መግለጹ የሚታወቅ ነው። በዚህም ሳቢያ በስርዓቱ በኩል የሚደርስበትን ጫናና ህገወጥ ድርጊት አድማጩ በቅርበት የሚከታተለው ጉዳይ እንደሆነ ሁላችንም እናውቃለን። ያም ሆነ ይህ በኢትዮጵያ የፖለቲካ ትኩሳት ላይ እንግዲህ ሙዚቃው የጥበብ ሰዎች የሚያሳድሩት ሚና አሁንም እንደቀጠለ ይገኛል ማለት ነው። እኛም ከስር ከስር ሌሎች መረጃዎችን እየተከታተልን እናደርሳችኋለን። ወሬዎቻችን ለሌሎችም እንዲዳረሱ አድርጉ እንላለን። እስከዚያው ሰላም።